ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌሎች መረጃዎች ወደ እናንተ ተመልሰን መተናል። እንግዲህ የኛ ቻናል በብዛት በሪል ስቴት በኮንዶሚኒየም ቤቶችና አጠቃላይ አከራዮች በዘፈቀደ ቤት ዋጋ ጨምሩ አትጨምሩ የሚለው ነገር መቅረት ስላለበት ትክክል ስላይደለ ነዋሪው በተረጋጋ ህይወት ኑሮን መኖር ስላለበት መንግስት ደግሞ አንዳንድ አሰራሮች ላይ ጣልቃ ገብቶ ማረም ማስተካከል ማረጋጋት ያለበት ላይ ማረጋጋት ስላለበት በዘፈቀደ የሚጨመሩ ዋጋዎች መኖር ስለሌለባቸውና የዛሬ 2 ዓመት ውል ስናዋውላችሁ ይሄንንም ማውቃችሁ ስለሆነ ውላችሁን የፈረማችሁት ተከራይም አከራይም ይሄን ማስጠበቅ ስለሚጠበቅብን ነው። ከዚህም ባሻገር ደግሞ ስለ ደላሎች ምንም አልተነሳም ተብሏል እንጂ ሰነዱ ሙሉ ሰነዱ ላይ ቢታይ በጣም በርካታ ነገር ነው የሚያነሳው። በዋጋ ተመን ዙሪያና በተለይ ተከራይና አከራይ ሚኒመም 2 ዓመት ነው የሚለውና ቢያንስ 2 ዓመት አንድ ቦታ ላይ አንድ ሰው ተከራይ ሆኖ መቀመጥ አለበት። ቢበዛ ግን ያው ገቢነት ያለው ቅሬታ ከሆነ ይፈታል። በተቻለ መጠን ተከራይና አከራይ የማስማማት ስራ አንዱ የማስማማት ስራ ስለሆነ ማለት የማግባባት ስራ ስለሆነ ከዚህ ባሻገር ከሆነ ቤቶች ላይ የሚከሰስ ክስ ከሆነ ደግሞ ቤቶችን ለስትሪንግ ኮሚቴው ነው የሚከሰው። ወረዳ ላይ ያለ ስትሪንግ ኮሚቴ፣ ክፍለ ከተማ ላይ ያለ ስትሪንግ ኮሚቴ በየደረጃው እንደዛ ያለ እስከ ፍርድ ቤት ድረስ የሚሄድ ስልጣን ወይም መብት እንዳለው ለማንሳት ፈልጌ ነው። አለመግባባቶች የሚፈቱት በዚህ ልክ ነው። ከታች ጀምሮ ከወረዳ ጀምሮ እስከ ክፍለ ከተማ ድረስ ያለ መግባባቶች የሚፈቱበት አሰራር አለ። አንዳንዱ በሚዛኑ ማየታችን በጣም ተገቢ ስለሆነ አይደለም። አማራጭ አጣ ተከራይ 20%ን ጭማሪ ተቀብለው ዝም ብሎ ይሄዳል ማለት እሱ ልክ አይደለም። አሰራር አለ፣ ደንብ አለ፣ ክልከላ አለ። ይሄንን ተከራዩም አከራዩም ፕራክቲስ ሊያደርገው ይገባል። መብቱን ፕራክቲስ ሊያደርግ ይገባል። መንግስት እንግዲህ አሰራሮችን ከማበጀት ውጪ ምን ማድረግ አለበት? አሰራሮች ላይ መሄድ ያለበት የሚጠቅመውንና የሚጎዳውን ነገር ለይቶ እሱን ተግባራዊ ማድረግ የባለቤቱ መብት ነው። ሰው መብታችሁን በደንብ ኤክሰርሳይዝ ልታደርጉ ይገባችኋል። 11.5% ግን በጣም ከፍ ያለ ነው ብለን እኛ አልወሰድንም። አትሊስት የፌደራል ጥናትን እንኳን ወስደን ተግባራዊ ብናደርግ እንደ ከተማ አስተዳደር ትንሽ የጋሸበ ስለሆነ ጥናታችን ላይ ስንከተው ትንሽ የጋሸበ ስለመሰለ ነው እንደ ከተማ ይሄ አፎርድ ያደርገዋል ተከራዩ ብለን የወሰድነው የሚለውን እንድትይዙን ይፈልጌ ነው። ሌላው በጣም ከተነሱት ነገሮች ውስጥ አንዱ ውጣልኝ ስለዋል ወጣም ማለኝ ውጭልኝ ስላት እንደዚህ የሚል ነገር በጣም ተነስቷል በስፋትና እሱን አንድ ነገር ብናደርግ በጣም መልካም ነው። አንደኛ 2 ዓመት ስለሞላው ብቻ ባናስወጣ ጥሩ ነው። 2 ዓመት ስለሞላው ብቻ ናውጣ እንደሱ ማለት እሱ ወጥቶ ማንን ልታከራዩ ነው? ተከራዮች አከራዮችስ ደግሞ አይምን አከራዮች ማለት ነው። ተከራዮችስ ከዛ ወጣችሁ የት? ይሄ ሰብአዊነትን መሰረት ያደረገ ስራ ብንሰራ እጅግ በጣም ጥሩ ነው ብዬ አስባለሁ። ስለዚህ ልናስወጣ ከሆነ ማድረግ የሚጠበቅብን ህግጋት አለ፣ ህግ አለ፣ አሰራር አለ። ምንድነው እሱም? ቤቱን ከፈለገው አከራዩ አስቀድሞ የጽሁፍ ማስጠንቀቂያ ይሰጣል ነው የሚለው። የጽሁፍ ማስጠንቀቂያ መስጠት ይጠበቅብናል። ለሰውየው ለወረዳ መስጠት ይጠበቅብናል፣ ለቤቶች። ተከራዩን በተመሳሳይ ሊወጣ ከሆነ ከ2 ወር በፊት አስቀድሞ መስጠት አለበት ሊወጣ ስለሆነ። ምክንያቱም ስታነሱ አንዳንድ ነገር ለማስቀመጥ ነው። ትግበራ ላይ በተደጋጋሚ ያነሳችሁት ማን ነው ይሄንን ስራ ተግባራዊ የሚያደርገው የሚል ትንሽ ሐሳብ ተነስቷል። እና ያው እኛ ነን ተግባራዊ የምናደርገው፣ እኛና እናንተ ነው ተግባራዊ የምናደርገው። አሰራሮቻችንን በተቻለ መጠን ለማዘመን ርቀት ሄደናል። ቆመን አልቀረንም። ያው የዛሬ 2 ዓመት ላይ ቆመን አልቀረንም። ትንሽ ወደፊት ለመራመድ ሞክረናል እና መሶብ አንድ ማዕከል ላይ አገልግሎቶቻችን ይሰጣል። 16 የሚሆኑ አገልግሎቶች መሶብ አንድ ማዕከል ላይ በቴክኖሎጂ በዘመናዊ ቴክኖሎጂ ይሰጣሉና ምክንያታዊ ያልሆነ የቤት ኪራይ ዋጋ ጭማሪን ለመከላከል የኑሮ ውድነቱን ለማረጋጋት እንዲሁም ህገወጥ የደላላ ጣልቃ ገብነትን ለመቀነስ በማለም በ2016 ዓ.ም የመኖሪያ ቤት ኪራይ ቁጥር
መቼት ይሆናል ነበርም እኔና አንቺ በዚህ ቻለም ፍቅራችን ደንጎት ከተማው ቡድን ቤቶች አላለም እዚህ ውስጥ እንዴት ቁጥጥርና አስተዳደር አዋጅ ጸድቆ ወደ ስራ መግባቱ ይታወሳል። አዋጁ አከራይ የመኖሪያ ቤት ኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪ አካል ነባራዊ የኢኮኖሚ ሁኔታንና ተያያዥ ጉዳዮችን ከግምት ውስጥ በማስገባት በሚወስነው ጭማሪ መሰረት መሆኑን ይደነግጋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር ዓመታዊ የመኖሪያ ቤት ኪራይ ዋጋ መወሰኛ ጥናት ላይ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩም ተገቢ ያልሆነ የመኖሪያ ቤት የዋጋ ጭማሪ ለኑሮ ውድነት መባባስ ዋነኛ መንስኤ ሆኖ መቆየቱ የተገለጸ ሲሆን የነዋሪውን የመክፈል አቅምና ወቅታዊ የኢኮኖሚ ሁኔታን ያገናዘበ ፍትሃዊና ሳይንሳዊ የዋጋ ትመና ጥናት መደረጉ ተመላክቷል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የሕዝብን የኑሮ ጫና ለማቃለልና ተገቢ ያልሆነ የቤት ኪራይ ዋጋ ጭማሪን ለመከላከል ከፍተኛ ጠቀሜታ እንዳለውም ተገልጿል። የዋጋ ጥናቱ ላይ መሰረት ተደርጎ ደግሞ የዋጋ ማሻሻያዎች ይደረጋሉ ይላል ደንቡ። ከደንቡ ከአዋጁ ተነስተን ነው ዛሬ የጥናቱን መደምደሚያ ያየ ነው። እንግዲህ የተጠናበት አግባብም የከተማችን ነዋሪዎች የሆኑ ተከራዮች የመክፈል አቅማቸውን ያገናዘበ አጠቃላይ ኢኮኖሚ ይዘታቸውን መነሻ ያደረገ አከራዮችም ደግሞ ገቢያቸው በተለይ ከዛ ስለሆነ አብዛኛዎቹ እነሱንም የማይጎዳ ተከራዩንም ደግሞ አፎርድ ሊያደርግ የሚችል መሆኑን በማረጋገጥ ሁሉም ክፍለ ከተማ ታሳቢ ያደረገ ጥናት ነው የተጠናው። ሰኔ 30 ጀምሮ ኦፊሻሊ ተግባራዊ ይደረጋል ማለት ነው። በዓለም አቀፍ ደረጃ ተከራይ ለቤት ኪራይ የሚያወጣው ክፍያ ከገቢው ከ30 በመቶ መብለጥ እንደሌለበት ቢቀመጥም በኢትዮጵያ ግን ከ52 በመቶ በላይ መሆኑ በመድረኩ ተነስቷል። በከተማዋ በ2018 ዓ.ም ከ20 በመቶ በላይ ህገወጥ የቤት ኪራይ ጭማሪ መደረጉንና በ2019 ደግሞ ከ11 በመቶ በላይ ሊሆን እንደሚችል በጥናቱ ተመላክቷል። የቤት ኪራይ አዋጁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳው የጎላ መሆኑ የተነሳ ሲሆን የኑሮ ውድነትንና ገበያ ከማረጋጋቱ ባለፈ የቤተሰቦችን ተደጋጋሚ መፈናቀል የሚያስቀር እንዲሁም የስነ ልቦና ጫናን የሚከላከል መሆኑ ተገልጿል። ያላግባብ እና በየጊዜው የሚጨምር የቤት ኪራይ ዋጋ እንቅስቃሴ ያረጋጋል። ጋር ከሆኑ ጉዳዮች መካከል የአከራይ ተከራዮች ጉዳይ ዋናው ነው። ታዲያ ከሁለት ዓመታት በፊት አዲስ አበባ ከተማ አስተዳደር ይህንን የማህበረሰብ ችግርን ለመቅረፍ የአከራይ ተከራይ አዋጅን ማጽደቁ ይታወሳል። አዋጁም ብዙዎችን ተጠቃሚ አድርጓል። በቀጣይ 2 ዓመታትም ይህንን ጉዳይ ማህበረሰቡን በሚጠቅም መልኩ ለማስቀጠል በገለልተኛ አካልና የዘርፉ ምሁራን ጥናት በማስጠናት ጥናቱን ይፋ አድርጓል። በጥናቱ ዙሪያም ከሚመለከታቸው አካላት ጋር የፓናል ውይይት አካሂዷል። በፓናል ውይይቱ ላይ የሚመለከታቸው ሴክተር መስሪያ ቤቶችና የህብረተሰብ ተወካዮችም ተገኝተዋል። ተከራይና አከራዮችም ባለፉት ዓመታት ገጥመውናል፣ በቀጣይ ዓመታት ሊፈቱልን ይገባል ያሏቸውን ጉዳዮች በመድረኩ ላይ አንስተዋል። ህጉ ሲወጣ አመስገነናል። ለምንድን ነው ያመሰገነው? ማንም ሳይጎዳ ተከራይም አከራይም ሳይጎዳ እንዲኖር ተብሎ ህግ ወጣ፣ ተስማማ። ከዛ አሁን 2 ዓመት ሞላ። 2 ዓመት ሲሞላው ዋጋው ባለበት አልቀጠለም። ኮሚቴው የማይፈታው ከሆነ የወረዳው ማህበራዊ ፍርድ ቤት ስልጣን ለምን አይሰጠውም? ወደ ላይ ፍርድ ቤት ነው እየተሄደ ያለውና በዚህ መሃል ላይ የመጉላላት እንትን አይበዛም? የአዲስ አበባ ቤት እንዲመሩ እንደሚያስችልም ተገልጿል። ህጉ ለተከራይም ለአከራይም እኩል ባላንስ የሚያደርግ ነው። ተከራይም እንዳነሳሁት ላልተፈለገ ወጪ እንዳይዳረግና መክፈል ባለበት ልክ ወይም አፎርድ በሚያደርገው ልክ አቅሙን አውቆ ተከራይቶ እንዲኖር የሚያስችልና ውጣ ግባ እንዳይባል ክልከላዎች ያስቀመጠ፣ አከራይም ደግሞ ቤቱን በአግባቡ የሚይዝለት መንግስት የተለያዩ የመኖሪያ ግንባታዎችን በመፈጸም የገበያ ማረጋጋት ስራ እየሰራ እንደሚገኝና የቤት ኪራይ ገበያውን ጤናማና ሊተነበይ በሚችል መልኩ በማደራጀት በአከራይና ተከራይ መካከል ያለውን የእምነት ክፍተት ለመቀነስ እንዲሁም የህገወጥ ደላሎችን ጣልቃ ገብነት ለመግታት ዘርፈ ብዙ ስራዎች እየተሰራ እንደሚገኝ የተናገሩት በአዲስ አበባ ከተማ ምክር ቤት የቤቶች ልማትና ግንባታ ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር አቶሚ አበበ ናቸው። እንደ ከተማ አስተዳደር የቤት አቅርቦትን ለማሻሻል እየሰራን ነው ማለት ነው። ቅድምም እናንተ ስታነሱት እንደነበረ አቅርቦቱ በተሻሻለ ቁጥር ከዋጋ ጋር ያሉትን ጉዳዮች ማረም ስለሚቻል ማለት ነው። የአዲስ አበባ ከተማ አስተዳደር የ2019 ዓ.ም የመኖሪያ ቤት ኪራይ ዋጋ ጭማሪ ተመን 11.5 በመቶ እንዲሆን ምክረ ሀሳብ ቀረበ። ከተማ አስተዳደሩ ዓመታዊ የመኖሪያ ቤት ኪራይ ዋጋ መወሰኛ ጥናት ላይ የተዘጋጀ የፓናል ውይይት በአድዋ ድል መታሰቢያ
እየተካሄደ ይገኛል። ጥናቱ አከራዩ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን ተከራዩም ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ሕይወት እንዲመራ የሚያደርግ መሆኑ ተመላክቷል። ቀርቧል። ለዚህ ደግሞ ዋነኛው የዋጋ ግሽበቱ እንደሆነ ከፍተኛውን ድርሻ እንደሚወስድ እንደዚሁ በጥናቱ ተመላክቷል ማለት ነው። ከዚህ ቀደም እንደሚታወቀው በተለይ በዚህ ዓመት በዓለም አቀፍ ደረጃ የዋጋ ግሽበት እንደነበረ ይታወሳል። ያ አገራችንን እንደነካት እናውቃለን። ይህም ለቤት ኪራይ ዋጋ መናር አንደኛውና ዋነኛው ምክንያት እንደሆነ ተጠቅሷል ማለት ነው። ከዛም የመኖሪያ ቤት አካባቢም እንደዚሁ ለዋጋ ግሽበቱ ወሳኝ ሚና ተጫውቷል። በተለይ መሀል አካባቢ ያሉ ቤቶች እንደዚሁ የዋጋ ጭማሪያቸው ከፍተኛ እንደነበረ እንደዚሁ ተነስቷል። የቤት ይዞታውም እንደዚሁ ለዋጋ ግሽበቱ ወይም ደግሞ ለቤት ኪራይ መጨመሩ አንደኛ መንስኤ እንደሆነ ተነስቷል። ከዋና መንገድ ወይም ደግሞ ከትራንስፖርት ያላቸው ርቀት አንደኛው ለቤት ኪራይ መጨመር ዋነኛው ምክንያት ነው ተብሎ 16 ዓመተ ምህረት የተደረገው የአከራይ ተከራይ ውል ትልቅ መረጋጋትን እንደፈጠረና ማህበራዊና ኢኮኖሚያዊ ፋይዳው ከፍ ያለ ውጤት እንዳስገኘ እንደዚሁ አንስተዋል ማለት ነው።